جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا عباد الله راسينم እናንተንም የተቅዋን ጉዳይ ዘውትር አስተውሳለሁ አላህ Subhanahu Wa Ta'ala የመጀመሪያዎቹንም የመጨረሻዎቹንም ትውልዶች አደራ ያለው ነውና ከስንቆች ሁሉ በጣም አይነተኛው ምርጥ የማይነጥፈው ስንቅ በመሆኑም የተነሳ ነው عباد الله Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰላም በላቀና በመልካም ስነ ምግባራቸው አድንቋቸዋል ያወድሷቸዋል ከይፈላ እሱ ፈጥሯቸው ያለ كيف لا السؤال نسواتشو يالله عليه الصلاة والسلام فقال وإنك لعلى خلق عظيم برقتم يلاك سنة مقبار لاينه بلو الله سبحانه وتعالى نقواتشوال يهن يوم ملكام سنة مقباراتشو قلت يهون بيت كتلاي أكتاج عنصر بالتايم عنده أكتاج كسوش قاب نبراتشو قنين النتنو لزينا وناتاتنا عائشة رضي الله عنها سنة نبي عليه الصلاة والسلام ملكام سنة مقبار ملكام سبئنا سيتيقوا انده نبر يملسوت كان خلقه القرآن يا نبي عليه الصلاة والسلام ملا سبئنا تشو ملكام سنة مقبار تشو يتعنسوا بقرآن نبر إلال قرآن تقبار أو يارقوا نبر سرات مولي فلسموا نبرها يا الله عز وجل من مريا يا أورارد طبب بسلت سلت تقبار أو يادرقوا نبرها ቁርአን ያወረደው አንቀጾቹን እንድናስተነትንና ተግባራዊ እንድናደርገው በመሆኑ የተነሳ ስለዚህ ከማንንም በተሻለ ከማንንም በበለጠ ነብዩ አለይሂ ሰላቱ ወሰላም የዚህን ቁርአን ተግባር በተግባር የበለጠ የተረጉሙት ነበር ከሁሉም ሰው የበለጠ አለይሂ ሰላቱ ወሰላም መተግበርም ብቻ አልነበረም እሳቸውም በበኩላቸው ይህን መልካም ስነ ምግባር እኛም እንድንተገብረው በበርካታ ሐዲሶቻቸው ላይ መልእክት አስተላልፈዋል አለይሂ ሰላቱ ወሰላም አናስ ሐስተዋል ከነዚህ ሐዲሶች መካከል ኢማሙ الترمذي የዘገቡትና አልባኒ ሐሰን ያሉት ሐዲስ ይገኛል ሐዲስ አቢ ዘር ረዲየላሁ ዐንሁ ያ አላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ اتق الله حيثما كنت واتبع السيئة الحسنة تمحها وخالق الناس بخلق حسن የትም ብትሆን በየትኛውም ጊዜ በየትኛውም አህዋል በየትኛውም ወቅትና ቦታ አላህን Subhanahu Wa Ta'ala ፍራ ብቻህንም ስትሆን ከሰው ጋርም ስትሆን በጨለማም በቀንም ለወንጀል በጣም የተመቻቸ ሁኔታ ተመቻችቶልህም ሳይመቻችልህም በየትኛውም ሐል ተርበህም ተጠምተህም ጠግበህም አግኝተህም አተህም አላህን عز وجل በየትኛውም መልኩ እንግድ ፍራሉ ያ አላህ መልእክተኛ አለይሂ ሰላቱ ወሰላም የትም ብትሆን በየትኛውም ሰዓት አላህን ፍራ واتبع السيئة الحسنة تمحها ወንጀል ከሰራ ጥፋት ከሰራ በኋላ መልካምን ወዲያውን አስከተላሉ ሙስጠፋ ሰለላሁ ዐለይሂ ወሰለም ምንድነው ውጤቱ ወንጀሉን ይሰርዝልሃል ያብስልሃል አሉ ዐለይሂ ሰላቱ ወሰላም وخالق الناس بخلق حسن ከሰዎችም ጋር መልካም መኗኗር ይኑር በመልካም ስነ ምግባር ተኗኗራቸው አሉ ዐለይሂ ሰላቱ ወሰላም በሌላ ሐዲስም أبو داود بزقبت حديث عن أبي أمامة رضي الله عنه قال قال رسول الله صلى الله عليه وسلم أنا زعيم ببيت في ربض الجنة أي أدناها أني واستنا وسجال له رسول عليه الصلاة والسلام بجنة عفا كابيلاي واستنا وسجال له جنة دارتشا بيت اندميا قن واستنا وسجل له لمن لمن ترك المراء وإن كان محقا يقبعون بهون انكوا ጭቅጭቅ ንትርክን የተወሰው እኔ ጀነት ዳር ላይ ቤት እንዳለው ዋስትና ወስደለታል አለ ረሱል አለይሂ ሰላቱ ወሰለም وقال وببيت في وسط الجنة لمن ترك الكذب ውሸትን ለተወሰው ደግሞ ጀነት ውስጥ መሃል ጀነት መሃል ላይ ቤት እንደሚያገኝ እኔ ዋስትና ወስደለታል አለ ረሱል አለይሂ ሰላቱ ወሰለም ምን ያደረገ ውሸትን ለተወሰው وببيت في أعلى الجنة لمن حسن خلقه سنة مقبار الله سامر سو دقمو جنة وست كفتن يا بوتا بيت اندالو اني واستنا وصل الله تعالى لرسول عليه الصلاة والسلام يا رسول واستنا لما قنيت النزيه النقروش مامالات ياسفلقال تقبي يالهونم يقبام يالهون وسن يالفا چقنا نترك اندزيهم دمو وشتن متو ملكام سنة مقبار بملكام سنة مقبار متانس
መልካም ስነ ምግባርን ግልጽ አድርጎ ይፋ አድርጎ መንቀሳቀስ ለነዚህ ዋስትናዎች እነዚህን ቤቶች ጀነት ውስጥ ለማግኘት ረሱል አለይሂ ሰላቱ ወሰላም የወሰዱት ዋስትና መረጋገጡ የማይቀር ነው። የጀነት ናፋቂዎች እነዚህን ነገሮች በመላበስ መራቅ ያለብንን በመራቅ መተግበር ያለብንን በመተግበር ጀነት ውስጥ የሚገኘውን የቤት ዋስትና ለማግኘት እድለኞች መሆን ይኖርብናል። ኢማም አልቡኻሪም በዘገቡት ሐዲስ የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? ኢነ ኺያረኩም አሐሲኑኩም አኽላቃ፣ ከናንተ ሁሉ ምርጥ ማለት መልካም ስነ ምግባር ያለው ነው። አላህን የሚፈራ በመልካም ስነ ምግባር የታነጸ ከሁላችንም የበለጠ ምርጥ ሰው ነው። ምርጥነትን ማይፈልግ ማን አለ? ሁላችንም እናፍቀዋለን እንፈልገዋለን። እንደዚሁም አሁንም አቡ ዳውድ በዘገቡት ሐዲስ እናታችን ዓኢሻ ረዲየላሁ ዐንሃ ባስተላለፉት የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻቸዋለሁ ይላሉ እናታችን ዓኢሻ ኢነ الرجل لا يدرك بحسن خلقه درجة الصائم القائم። አንድ ግለሰብ እኮ አሉ በመልካም ስነ ምግባሩ ማማር የተነሳ ጥሩ ስነ ምግባር ጥሩ ስብዕና ካለው በዚህ መልካም ስነ ምግባሩ ሌሊትን የቆመ ቀንን የጾመው ሰውዬን አጅር ያገኛል ይላል ረሱል አለይሂ ሰላቱ ወሰላም። አስቡት፣ ይሄ መልካም ስነ ምግባር የታነጸ ሰው ከዚህ መልካም ስነ ምግባሩ ጋር ጾምንም ቅያሙንም ቢጨምር የሚያገኘውን አጅር አስቡት። የቅያሙን አጅር ያገኛል፣ የስያሙን አጅር ያገኛል። በመልካም ስነ ምግባሩን ደግሞ የነዚህ ሁለቱን መሰል ተግባራት ምንዳ ያገኛል። ኢዘን መልካም ስነ ምግባር ምን ያክል የላቀ እንደሆነ ዲናችን እንደሚያስተምር እዩ። አሁንም ኢማም الترمذي በዘገቡት ሐዲስ عن ابي الدرداء رضي الله عنه يا الله መልእክተኛ ምን አሉ? ሚዛን ላይ يوم القيامه ሚዛንን የሚያከብደው የሚደፋ ነገር ቢኖር እንደ መልካም ስነ ምግባር የለም አሉ። وان الله لا يبغض الفاحش البذيء الله سبحانه وتعالى ጸያፍ ንግግርን የሚናገር ጸያፍ ተግባርን የሚፈጽምን ሰው الله سبحانه وتعالى እጅግ ይጠላዋል አሉ ረሱል አለይሂ ሰላቱ ወሰላም። መልካም ስነ ምግባር እንዲህ አይነት ልዩና ከዚህም የተሻሉ በጣም የላቁ ደረጃዎች ስላሉት ነበረ ረሱል አለይሂ ሰላቱ ወሰላም ኢማም ሙስሊም በዘገቡት ሐዲስ እንዲህ የሚለውን ዱዓ ያደርጉ ነበረ ወህዲኒ ሊአሕሰኒ الأخلاق لا يهدي لأحسنها إلا أنت واصرف عني سيئها لا يصرف عني سيئها إلا أنت يا الله ለመልካም ስነ ምግባር አብቃኝ ይሉ ነበረ። ለመልካም ስነ ምግባር የሚያበቃው የሚያድለው ካንተ በስተቀር ማንም የለም ይሉ ነበር። ከመጥፎ ስነ ምግባርም ጠብቀኝ፣ ማንም ካንተ በስተቀር ከዚህ መጥፎ ስነ ምግባር ማንም ሊጠብቀኝ የሚችል የለም፣ ከዚህ ይህን መጥፎ ስነ ምግባር ሊያዞርልኝ የሚችል የለም ይሉ ነበር ረሱል አለይሂ ሰላቱ ወሰላም። أيها المؤمنون እኛስ ይሄ ዱዓ በዚህ ዱዓ ላይ ያለን ድርሻ ምን ያክል ነው? ይህን ዱዓ አድርገን እናውቃለን? አስበን እናውቃለን? ማሰብ ይኖርብናል። አላህ ሆይ መልካም ስነ ምግባር አብቃኝ፣ ካንተ በስተቀር ለመልካም ስነ ምግባር የሚያበቃ ማንም የለም። ከመጥፎ ስነ ምግባር አርቀኝ፣ መጥፎ ስነ ምግባርን ያርቅልኝ፣ ካንተ በስተቀር ከመጥፎ ስነ ምግባር የሚያርቅ ማንም የለም ብሎ አላህን መማጸን ያስፈልጋል። ምክንያቱም ያ ዒባደላህ እኛ ደካማ ነን፣ በራሳችን ደካማ ነን። አላህ ሲያግዘን ሲረዳን ነው ሁሉን ነገር የሚያሳካልን። ጥረትም ዱዓም በአላህ ላይ መመካት አብሮ መጓዝ ያለባቸው ነገሮች ናቸው። እና ነብዩ አለይሂ ሰላቱ ወሰላም እነዚህ ያልኳችሁን መልካም ስነ ምግባር በግንባር ቀደምነት ተግባራዊ አድርገውት ነው የምናየው። ለዚህ ነው አላህ እኮ ረሱልን አለይሂ ሰላቱ ወሰላም ለኛ መልካም አርአያ ያደረገልን። لقد كان لكم في رسول الله أسوة حسنة መልካም አርአያ መልእክተኛው ተደርጎላችኋል ብሎ አላህ Subhanahu Wa Ta'ala የደነገገልን ለዚህ ነው። እነዚህ መልካም ስነ ምግባራቶች በነብዩ አለይሂ ሰላቱ ወሰላም በንግግራቸው በተግባራቸው ላይ ይስተዋል ስለነበረ ከወዳጆቻቸው በፊት ጠላቶቻቸው الصادق الأمين ብለዋቸው ነበር። رضينا به صادق الأمين ብሎ የጠራቸው ከሰሃባዎቻቸው ከሙስሊሞቹ በፊት ጠላቶቻቸው ሙሽሪኮች ናቸው። ሲዋጓቸው ሲፋለሟቸው የነበሩት እውነተኛውና ታማኙ ነው ብለው የተቀበሏቸው ረሱል አለይሂ ሰላቱ ወሰላም እምነታቸውን ልብ በሉ፣ ጥሪያቸውን አልተቀበሉም፣ ግን ይህን ወስፍ ሰጥተዋቸዋል። الصادق الأمين አንድ ሰው እውነተኛ ከሆነ ታማኝ ከሆነ ከወዳጅ በፊት ጠላት የግድን ይመሰክርለታል፣ ምንም ማድረግ አይችልም ጠላትም። እና ነቢያችንም አለይሂ ሰላቱ ወሰላም ህይወታቸው ሙሉ ግልጽና በእውነተኝነት ላይ የተመሰረተ ነበር። ከወዳጆቻቸውም ከጠላቶቻቸውም ከሚማረኳቸውም ሰዎች ጋር ከነዚህ ስነ ምግባራቶች መካከል የተወሰነው ናሙና ነኝ ይቅር ባይነታቸው
ወደ ነጅድ አካባቢ ዘምተው ነበር ረሱል አለይሂ ሰላቱ ወሰላም ከዘመቻው እየተመለሱ እያለ ከሰዓት አካባቢ ፀሐዩ ሲበረታባቸው አረፋሉ ከዛፍ ጥላ ስር አረፋሉ ረሱል አለይሂ ሰላቱ ወሰላም እንደምታውቁት የድሮ መሳሪያ የነበረው ሰይፍ ነው ሰይፉን ዛፋቸው ላይ ያስቀምጠው አረፋሉ ጋደማሉ ከዛፍ ጥላ ስር ማለት ነው ሰሃባዎቹም ተኙ ሁሉም ተበታት ነው ከዛ ረሱል አለይሂ ሰላቱ ወሰላም በድንገት ሰሃባዎቻቸውን ሲጣሩ ሰሙ ሰሃባዎቹ ሰሙ ረሱል አለይሂ ሰላቱ ወሰላም ሲጠሯቸው ልክ ሲቀና ብለው ሲያዩ አንድ ከሀገር ቤት የመጣ አዕራቢ ነበር ቆሟል ራስያቸው ለረሱል አለይሂ ሰላቱ ወሰላም ዘንድ የአላህ መልእክተኛ ምን አሉ إن هذا اختلط علي سيفي وأنا نائم ተኝቼ እያለ ይሄ ሰውዬ ሰይፌን አነሳል ተኝተው እያለ ማለት ነው ሲባንኑ ያዩት فاستيقظت وهو في يده صلتا ስለቱን ወደኔ አዙሮ ሊመታኝ ዝግጁ ሆኖ ከንቅልፍ ብንን ነብይ ሰነቃ ቆሞ አየሁት አሉ فقال من يمنعك مني ከኔ አሁን ማን ነው የሚከላከልልህ ልገልህ እችላለሁ ጸጥ ላረገህ እችላለሁ እዚህ ሰሃቦች ተኝተዋል ሚያየህ ማንንም የለም እኔ እናንተ ብቻ ነን ያለነው ማን ይመክተልሃል ማን ይከላከልልሃል ብሎ አለኛ قال قلت الله الله ነው አልኩት አሉ ሶስት ጊዜ فسقط من يده ሰይፉን መያዝ አልቻለም ከእጁ አምልጦት ወደቀ خلاص መቆጣጠር አልቻለም የነብዩን አለይሂ ሰላቱ ወሰላም በአላህ መመካት ላይ ነው يسوي الله لهم التجأ إلى الله عز وجل فكفاه ولا الله تدقفوا الله بقاቸው جل في علاه كذا تراچون سيفن وسدوا فقال من يمنعك مني كان يساهم ما يكلكلها لالت ما يكلكل الله لستي نغرين فقال كن خير آخذ من አላቸው ወዲያውኑ ጥሩ ማራኪ ሁን በቃ ይዘኸኛል ተሸንፍ ያለ ጥሩ አጻፋ ምላሽ ሁን አላቸው فقال النبي عليه الصلاة والسلام تشهد أن لا إله إلا الله وأني رسول الله يسلمنا يمسكر النتقال تسط الله قالت قال لا الستمال ولكني أعاهدك ألا أقاتلك عند قال ግን እገባለሁ ታለ يا رسول الله ከርሶ ጋር አልዋጋም ከሚዋጉ ሰዎችም ጋር አብሬ አልሳተፍም ሄዳሉት ረሱል አለይሂ ሰላቱ ወሰላም አላስገደዱት አልተጫኑት አጸፋን ለመመለስ ይችሉ ነበር በቀላሉ ግን ተውት የላቀ ስነ ምግባር ስላላቸው ነው ረሱል አለይሂ ሰላቱ ወሰላም የጠለቀ ብስለ ስለነበራቸው ነው ሄደና ቤተሰቦቹ ዘንድ ምን አለ فقال جئتكم من عند خير الناس ከሰዎች ሁሉ እጅግ ምርጥ ከሆነ ሰው ዘንድ ነው የመጣሁት አላቸው ሊያጠፋቸው ነበር የሄደው ሊገላቸው ነበር የሄደው ሙሉ ማንነቱን أسكيروس بملكام سنة مقباراتشو كيف لا وقد قال الله عنه وإنك لعلى خلق عظيم يا نبياتنا عليه الصلاة والسلام جقننة الناس تولا لنزي تارك لاي يكر باي نتاتشون الناس تولا لن يكر باي كو مبكال يچاله يكر يميل تشنفو يكر يميل تشنفو لكم سنة لله ونيتاوكا نقر جن مبكال يچاله ارمجا موسد يچاله هايلو እጁ ላይ ያለ ይቅር ማለት የጀግንነት ምልክት ነው ነብያችን አለይሂ ሰላቱ ወሰላም እንዳደረጉት ፈትሁ መካ ከመካ እንዴት ደምንባ አስነብተው እንዳባረሯቸው ታስተውሳላችሁ ሙሽሪኮች አዝነው ነው የወጡት ረሱል አለይሂ ሰላቱ ወሰላም አንቺ መካ ሆይ ህዝቦችሽ ባያባሩ ይኖሩ ጥየሽ መውጣት አልፈልግም ብለው አንበተው ለቀው ነው የወጡት ፈትሁ መካ ላይ መተው እነዛ እንደዛ ያሰቃዩአቸው ሙሽሪኮች ከቁጥጥር ስር አውለው ዛሬ هل تدرون ما اني فاعل بكم ዛሬ ምን እንደምሰራ ታውቃላችሁ እንዴ ሲሏቸው እርሶ ጥሩ ዘመድ ኖት ምናምን ሲሏቸው ምን ነበር ያሉት اذهبوا فانتم الطلقاء ሂዱ ነፃ ናችሁ ለቅቄያችኋለሁ ከዚህ የበለጠ ጀግንነት ከዚህ የበለጠ ይቅር ባይነት ከዚህ የበለጠ የላቀ ስነ ምግባር አለ في تاريخ البشريه ሊገኝ አይችልም اذا እኛ አራያችን እሳቸው ናቸው አለይሂ ሰላቱ ወሰላም ይሄን መልካም ስነ ምግባር የመላበስ ግዴታ አለብን እያንዳንዳችን ውዴታ አይደለም ግዴታ ነው መልካም ስነ ምግባር ያልቀናል መልካም ስነ ምግባር ትልቅ ቦታ ያደርሰናል ረሱል አለይሂ ሰላቱ ወሰላም እንዳደረጉት
ይህን አጋጣሚ ተጠቅመው አስገድደው ማሰለም ይችሉ ነበር አላደረጉትም እስላም በሰይፍ አይደለም ሰዎችን የሚያስገድደው በሰላም ነው የፈለጉትን እርምጃ መውሰድ እየቻሉ ረሱል አለይሂ ሰላም ተተውታል እስልምና ሰው እስልምና ውስጥ መግባት ያለበት ፈቅዶ አምኖ እንጂ ተገዶ አይደለምና የእስላም ጠላቶች እስላም በሰይፍ ነው የተስፋፋው የሚሉት ይህን ታሪክ ምን ሊያረጉት ነው ሊያስተባብሉት ስንትም ነገር ሊሉ ይችላሉ ወላኪን ላ ኑባሊ እንደዚሁም አንድ ጊዜ ረሱል አለይሂ ሰላም ኢማም ቡኻሪ በዘገቡት ሐዲስ ላይ መንገድ ላይ ይሄዱ እያለ እንደሻል ነገር ከላይ ለብሰው አንዱ መጣና አራቢ አነቃቸው በጣም فقال يا محمد أنت محمد هو ያላቸው ሙር لي من مال الله الذي عندك አንተ ዘንድ ያለውን የአላህ ገንዘብ ስጠኝ አንዳንድ ዘገባ ላይ እንደተባለው ያባትህ ወይም ያንተ ገንዘብ አይደለም የአላህ ገንዘብ ነው ስጠኝ አላቸው أنس من ይላል فالتفت إليه فضحك እንዲህ አንቋቸው ገንዘብ አምጣላቸው ረሱል አለይሂ ሰላቱ ወሰለም ሰሃቦቻቸው ይያሉ ዞር በየሳያቸው ከፈገግታ ያለፈ ያደረጉት ነገር አልነበረም አሉ ፈገጋሉና ምን አሉ ስጡት ገንዘብ አሉ አይፈረድበትም ቸገሮት ነው አጥቶ ነው ችግሩን መግለጫ ቋንቋ አንሶት ሊሆን ይችላል ነብያችን አለይሂ ሰላቱ ወሰለም ምንም እርምጃ አልወሰዱበትም እንዲወሰድም አልፈለጉም انها رحمه الاسلام ونبي الاسلام የእስልምና እዝነት ነው الله عز وجل ያዘዛቸው ነው ተግባራዊ ያደረጉት عليه الصلاه والسلام ኢማም ሙስሊም በዘገቡትም ሐዲስ እንደዚሁ አንድ ሰውዬ ነብያችን عليه الصلاه والسلام በሁለት ተራራ መካከል ያለ የግመል የፍየል ወይም የበግ ብዛት ጠየቃቸው ሰጡት ህዝቦቹ ዘንድ መጣና ምን አለ فقال اي قوم اسلموا سلموا አላቸው ህዝቦቹን فوالله ان محمدا لا يعطي عطاء ما يخاف الفقر محمد እኮ ልዩ ስጦታ ነው የሚሰጠው ድህነትን የማይፈራ ሰው ነው የጠየቀውን ይሰጣል ግድ የለውም አላቸው ስለዚህ ብትሰልሙ ብቻ ነው የሚያዋጣችሁ እንዴት ቀየሩት ረሱል አለይሂ ሰላቱ ሰላም የዱንያ ውዴታና ፍቅር ያለውን ያስገቡትና የዱንያ ፍቅርና ውዴታ ከልቡ እንዲወጣ ያደርጉታል ولذلك قال أنس رضي الله عنه وإن كان الرجل لا يسلم ما يريد إلا الدنيا أنس ونتاس الناقر من رضي الله عنه وأرضاه عند سو دنيا انجي ليلا تكم فلقوا يا آخر أن تكم سيهون يا دنيا أن تكم بتشا فلقوا يسلم على فما يسلم حتى يكون الإسلام أحب إليه من الدنيا وما عليها كسلم أبوها لاقن اسلم النوس كقبابها لا اسلمنا دينه هيمانوته بدنيانا دنيا وستخلوا كل يتشال السوزن يتودده هنا لالو እና ይህ ምንድነው ልቦችን ይሰበስቡና ታሊፍ ያደርጉ እንደነበር ነው የሚያሳየው ረሱል አለይሂ ሰላቱ ወሰለም ካላቸው መልካም ስነ ምግባር ይተናነሱ ነበር አለይሂ ሰላቱ ወሰለም አለ አማኞች በተለይ ይተናነሱ ነበር ለዚህ ነው እናታችን አይሻ ምን ይላሉ የመተናነሳቸውን ባህሪ ሲገልጹ ቤት ውስጥ ጫማቸውን ይሰፋሉ ልብሳቸውንም ይሰፋሉ ቤት ውስጥ ይሰራሉ ማናቸውም ቤታቸው እንደምሰሩት ይላል وقالت كان بشرا من البشر እንደ ሰውን እንደ ማንኛውም ሰው ናቸው ይላሉ እናታችን አይሻ ልብሳቸውን ያጥባሉ ፍየል ያልባሉ ነፍሳቸውንም ይखाደማሉ አዛን ሲሰሙ ግን ይቀየሩ ነበር ረሱል አለይሂ ሰላቱ ሰላም ይሄን ነገር ሁሉ እርግፍ አድርገው ትተው ወደ መስጂድ ነበር የሚሄዱት አብዱላህ ኢብኑ አቢ አውፋ ምን ይላል ነብያችን አለይሂ ሰላቱ ወሰለም ዚክር ያበዙ ነበር ተራ ጫወታን ይቀንሱ ነበር ማይጠቅምን ነገር ሰላትን ያረዝሙ ነበር ኹጥባን ያሳጥሩ ነበር ከሚስኪኖችና ከድሃዎች ጋር ከተቸገሩ ሰዎች ጋር ባሎቻቸውን ካጡ ሴቶች ጋር መሄድን አይጠሉም ነበር ሐጃቸውንም ይፈጽሙ ነበር ይላሉ እኛም ታዲያ እነዚህን ነብይ መልካም አራያ ማድረግ ይኖርብናል ባረከላሁ ሊ ወለኩም ፊል ቁርአን العظيم ونفعني وإياكم بكتابه الكريم وهدي سيد المرسلين وأستغفر الله لي ولكم إنه هو الغفور الرحيم والبر الكريم الحمد لله وكفى والصلاة والسلام على النبي المصطفى وعلى آله وصحبه الشرفاء أما بعد ومن أخلاق الرسول صلى الله عليه وسلم حفظ اللسان وكف الأذى وترك الشتم والسب
ከነቢያችን አለይሂ ሰላቱ ሰላም ከነበራቸው የላቀ ስነ ምግባሮች መካከል ምላሳቸውን መጠበቅ ሰዎችን በምላሳቸው ከማስቸገር መቆጠብና ስድብ አላስፈላጊ ከሆኑ ነገሮች መቆጠብ ነበረ እና አነስ ረዲየላሁ ዐንሁ እንደሚለው ነቢያችን አለይሂ ሰላቱ ወሰላም ጸያፍ ተናጋሪ አልነበሩም ተራጋሚም አልነበሩም ተሳዳቢም አልነበሩም ረዋሁ አልቡኻሪ አንድ ጊዜ ነብዩ አለይሂ ሰላቱ ወሰላም ቁጭ ብለው እያለ የሆኑ ይሁዶች በሳቸው በኩል አለፉና አሰላሙ አለይኩም ማለት ሞት በእናንተ ላይ ይሁን ማለት ነው አሰላሙ አለይኩም አይ الموت عليكم እናታችን አይሻ ረዲየላሁ ዐንሃ ይህን ሲሰሙ በጣም ተናደዱና فقالت وعليكم السلام واللعنه ሞትና እርግማን በእናንተ ላይ ይሁን አሉ እናታችን አይሻ ረዲየላሁ ዐንሃ የአላህ መልእክተኛ ምን አሉ ያ አይሻ አንቺ አይሻ ሆይ አሉ إن الله لا يحب الفحش ولا التفحش ولكن قولي وعليكم الله እኮ ጸያፍ ንግግርን አይወድም እዩ እነሱ እኮ ናቸው የጀመሩት እነሱ ናቸው የተሳደቡት መልሱ ላይም ጸያፍ ንግግር አያስፈልግም አሉ አላህ ይሄን ነገር አይወድም ጸያፍ ንግግርና ተግባርን አይወድምና በእናንተ ላይ የሚለው በቂ ነው አሉ ረሱል አለይሂ ሰላቱ ወሰላም መልካም ስነ ምግባርን ሁሉ ተላብሰዋል ታዲያ ይሄም ከመልካም ስነ ምግባራቸው ሌላ ይቀልዱ ነበር ከሰዎችን ፈታ ያደርጉ ነበር ረሱል አለይሂ ሰላቱ ወሰላም ያጫውቱ ነበር ልጆችንም ጭምር አነስ ምንድነው የሚለው ረዲየላሁ ዐንሁ ትንሽ ልጅ ነበር እንደምታውቁት إن كان النبي صلى الله عليه وسلم يخالطنا رسول ከኛ ጋር ብዙ ጊዜ ይገናኙ አንዳንዴ ከኛ ጋር የሆኑ ነበር ይላል حتى يقول لأخ لي صغير አንድ ትንሽ ወንድም ነበረኝ النغير ምትባል ወፍ ሙታበት በጣም አዝኖ ነበርና ሲያገኙት ምን ይሉት ነበር ያ አባ ዑመይር ما فعل النغير ይሉት ነበር النغير የሚባለው ወፍህ ምን ሆነ ከመሞቱ በፊት እንዴት ያጫውተህ ነበር ምን አደረገ እያሉ ያጽናኑት ነበር ህፃኑን ልጅ ረሱል አለይሂ ሰላቱ ወሰላም አንድ ጊዜም በገበያ በኩል እያለፉ ገበያ መሃል ላይ እያለፉ አንድ ከባዲያ ከገጠር የመጣ አንድ ሰውዬ ያዙና ከጀርባው እንዲህ ቅፍ አድርገው መየሽተሪ هذا العبد ይህን ባሪያ ማን ነው የሚገዛው አሉ እየቀለዱ فقال يا رسول الله رسول الله መልእክተኛ ሆይ አላቸው اذا والله تجدني كاسدا اي رخيصا ለገበያማ ካቀረቡኝ ዋጋዬ በጣም ርካሽ ነው ምንም ዋጋ አላወጣም አላቸው فقال من الرسول عليه الصلاه والسلام لكنك عند الله ليس بكاسد ሰዎች ዘንድ ዋጋ ርካሽ ቢሆንም ቢመስልህም አላህ ዘንድ ግን እኮ ርካሽ አይደለህም ውድ ነህ አሉት ረሱል አለይሂ ሰላቱ ወሰላም መልካም ስነ ምግባራቸው በጣም በርካታ ነው አዛኝም ነበሩ ولذلك يقول الراحمون يرحمهم الرحمن አዛኞች አዛኙ ያዝንላቸዋል ارحموا من في الارض يرحمكم من في السماء ምድር ላይ ላሉት ዘኑ ሰማይ ላይ ከሰማይ በላይ ያለው ያዝንላችኋል ይሉ ነበር ረሱል አለይሂ ሰላቱ ወሰላም عباد الله እነዚህ ነብይ በመልካም ስነ ምግባራቸው በዒባዳቸው በእምነታቸው በሁለመናቸው አራያ ማድረግ አለብን ዛሬ እኛ ሙስሊሞች ያለንበት ተጨባጭ አሁን ከተቀስነው የነብዩ አለይሂ ሰላቱ ሰላም ስነ ምግባር አንፃር ጋር ስናየው ስናነጻጽረው ራሳችንን ስንታዘብ ለየት ያለ ነው ሐቂቃ ብዙ የሚያሳፍሩ ብዙ ጥሩ ያልሆኑ ስነ ምግባራቶች አሉ አላህ ይመልሰን አላህ መልካም ስነ ምግባሩን ያድለን አላህ መጥፎ ስነ ምግባሩን ያንሳልን እውነተኛ ሙስሊሞች የተግባርም የንግግርም የኢማንም የልበልብም እውነተኛ ሙስሊሞችና ሙእሚኖች አላህ ያድርገን عباد الله ثم اعلموا أن الله عز وجل أمركم بالصلاة والسلام على نبيه إذ يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أهل بيته أجمعين وصحابته ومن تبعهم والتابعين لهم بإحسان إلى يوم الدين وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وانصر الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين اللهم ألف بين قلوب المؤمنين ووحد بين صفوفهم يا رب العالمين اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت واصرف عنا سيئها لا يصرف عنا سيئها إلا أنت برحمتك يا أرحم الراحمين اللهم أحينا حياة
مطمئنة سعيدة يا رب العالمين. اللهم اجعلنا مؤمنين مسلمين بك يا رب العالمين. اللهم كن لنا ولا تكن علينا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وتوفنا مع الأبرار برحمتك يا عزيز يا غفار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه وآلائه يزدكم ولذكر الله أكبر والله يعلم ما تصنعون.